ስራዬን መስራት እስኪያቅተኝ ድረስ ምላችሁ ቪዲዮ ፖስት ማድረግ እስኪያቅተኝ ድረስ ሳምንቱ ሙሉ ታምሜ ተኝቼ ነበር በእነሱ እንዴት ጋይስ ለ1 ሚሊዮን ብር ሽልማት 17 ቀን ብቻ ነው የቀረው። 1 ሚሊዮን ብር ማሸነፍ ከፈለጋችሁ ከአብሪ ሞተርስ ማለት ነው እናንተ የሚጠበቅባችሁ ክሬቲቭ የሆናችሁ የፈለጋችሁት ቪዲዮ መስራት ነው። የአብሪ ሞተርስ የመኪና ቻሌንጅ ያስጀመረው ቲክቶከር አዶናይ ነው። ቲክቶከር አዶናይ ይህንን ቻሌንጅ ሲያስጀምር እንደ ሪኳየርመንት ወይም እንደ መስፈርት ያስቀመጣቸው ነገሮች ናቸው። ቲክቶከሮቹ የራሳቸውን ፈጠራ በመጠቀም ከ1 ሚሊዮን በላይ እይታ ከታየላቸው ከአሸናፊዎች ዝርዝር ውስጥ እንደሚገቡ እነዚህ አሸናፊዎች የራሳቸውን ፈጠራ ተጠቅመው 1 ሚሊዮን ከታየላቸው ከአሸናፊዎች ዝርዝር ውስጥ ይገባሉ። ስለዚህ ይህ ቻሌንጅ የሚቆየው ደግሞ ለ45 ቀናት ነው። ይህ ሪኳየርመንታቸው 1 ሚሊዮን ካለፈ በኋላ ነው ቻሌንጅ ውስጥ ተሳታፊ ነሽ፣ ከዛ በታች አልገባሽም ቻሌንጅ ውስጥ የሚል ነበረ። አዶናይ ያስተላለፈውን የመኪና ቻሌንጅ ከሰሙ ቲክቶከሮች መካከል ተደጋጋሚ ቪዲዮ ሰርተሽ ቪዲዮቹ ተጠራቅመው ቁጥሩ ነው። እንግዲህ ሉና የአብሪ ሞተርስን ለማስተዋወቅ ከ6 በላይ ቪዲዮዎችን ሰርታለች። በእነዚህ 6 ቪዲዮዎች ደግሞ ከ12.8 ሚሊዮን በላይ ወይም ተመልካቾችን አግኝታለች። በመጨረሻም ጥቅምት 1 የተጀመረው የመኪና ቻሌንጅ በተሰጠው ጊዜ ገደብ መሰረት ህዳር 15 እንደሚያልቅ ነበር በአዶናይ የተጠቀሰው። እንግዲህ ይህ ነገር ግን ይህ የመኪና ቻሌንጅ በተባለው ጊዜ መጠናቀቅ አልቻለም ትላለች ሉና። ከተሰጠው የ45 ቀን በተጨማሪ 5 ቀን ለሶስተኛ ጊዜ ሊያራዝሙ ሲሉ ደግሞ ተጨምሮበት ለህዳር 20 ይራዘማል። አሁንም ይህ እኔም ሆነ ሌሎች የተወዳደሩ ቻሌንጅ ህዳር 20 ከተራዘመ በኋላ አሁን ማለቅ እንዳልቻለ ትጠቅሳለች ሉና። ይህንን በመስማት ይህ ሊሆን አይችልም፣ የጊዜ ገደቡ ተጠናቋል። ስለዚህ አሸናፊው መለየት አለበት። በዚህ በ3 4 ቀን ውስጥ ይዘጋጃል አሉ ማለት ነው። የመኪና አስመጪ ድርጅት ከዛ በኋላ አልተዘጋጀም። በቀጥታ በመሄድ አናግራቸዋለች። ጊዜ ያራዘሙበትን ቪዲዮ ፖስት አድርገው ነበር። አጥፉት ብያቸው ነበር። በነጋታው ምናምን ነገር አጠፉት። ግን ስቲል ቻሌንጁ ተቋርጧል አልቋልም አላሉም። አሸንፋለች ማለት ምንም አላሉም። አሸናፊው ተለይቶ የመኪና ቻሌንጁ መጠናቀቅ አለበት። ስለዚህ አብሪ ሞተርስም አሸናፊው መኪናውን ማስረከብ መቻል አለበት በሚል መሸለም አንችልም ፍቃድ የለንም ብቻ ብዙ ነገር ይሉኛል ማለት ነው። እና እዛ ጋር የማየው ነገር ደስ አይለኝም፣ አሁንም ደስ አላለኝም። እኔ በጣም ተጠይቄ ያሉት ነገር የለም ከነሱ የተሰማ የተሰማ ነገር ሳይኖር እንግዲህ ምንም ማለት አይቻልም። በርካታ ሰዎች ነው ለሉና ይገባታል እያሉ ነው። ነገር ከዛ በኋላ አሸንፈሻል ብለው እየተጠባበቁኝ ያለ ሲሆን ነገር የለም። አዶናይም እያለ ነገር የለም። ሉና እዚህ ጋር ሰዎች አንዳንድ ሶሻል ሚዲያ ኢንፍሉዌንሰሮች አሉና ሜንሽን ማድረግ ካለብኝ ሜንሽን አደርጋለሁ። ምክንያቱም እዚህ ጋር ማንንም መፍራት አልፈልግም። ከነሱ ጋር ሳይሆን ቻሌንጁ ህዝብ ፊት ነው አናውንስ የተደረገው። በመጨረሻም ስታሸንፍ አዶናይ ቻሌንጁን አናውንስ አድርጎታል። ይሄ ጉዳይ በደንብ ይመለከተዋል። ኢቭን ከባለቤቷ ጋር ምንም አይነት ነገር ግን ኮንታክት እንዳታረጊ ብሎኛል አዶናይና የአዶናይ ማናጀር ቅዱስ እንዳልቻለችና ይህንን ቅዱስ የአዶናይ ማናጀር ሁለቱ ናቸው ጉዳዩን አንድ ያደረጉት የገለጸችበት መረጃ እነሱ ናቸው። በዚህ መሀል ላይ በተጨማሪ ደግሞ ለሶስተኛ ጊዜ የዚህ ድረስ ያቆዩ ማለት ነው መኪና ቻሌንጁ መራዘም የለበትም መጠን ተጠናቋል። ስለዚህ አሸናፊው መለየት አለበት በሚል አዶናይ የላከልኝ ቴክስት አለ 100,000 ብር እንስጥሽና ለሶስተኛ መሀል ላይ ላናግራት ሞክሬ ነበረ። ምንም አታመጭም አይነት ነገር አለች። ከዛ በኋላ ራሴ በቃ ነገር ግን የያዘውን ይዞ ነው የሚያነሳው ብዬ አንገቴን ደፋ። ከዛ ከተናገረችኝ በኋላ በስንት ሰዓት ነው ያዋራኋት። መኪናው ለአሸናፊው መሰጠት አለበት በሚል ከዛ በመሀል እኔ ከተቻቸው ትናገራለች። እንግዲህ ልጅም ሚዲያ ላይ እዚህ ጋር የረሳሁት ነገር ቻሌንጁን ቪዲዮውን አቁሙ ብዬ ነገራቸው ሄድኩ ጊዜ ስልሽ 100,000 ብር እንስጥሽ እያሉ ከዚህ ትልቅ ድርጅት ያይቀበል ጉዳዩ እንግዲህ አደባባይ ይዘው ወጣለች። ቻሌንጁ ይቀጥላል አሉኝ ማለት ነው። እኔ ደግሞ አይቀጥልም አልኩኝ። አብሪ ሞተርስንና አዶናይን የከሰሰችው ሉና መኪናው ይገባኛል፣ የጊዜ ገደቡ ተጠናቋል፣ ስለዚህ እናንተ ማድረግ ያለባችሁን ነገር አድርጋችሁ መኪናው ለኔ ይገባኛል፣ ከ13 ሚሊዮን በላይ እይታን አግኝቷል። ይህ እንደዚህ አይነት እይታ ካገኘ ደግሞ መኪናው ለኔ ይገባኛል በሚል ሐሳቧን ሚዲያ ላይ አውጥተዋለች። ነገር ግን
ከአዶናይና ከአብሪ ሞተርስ የተሰጠ ምንም አይነት ማብራሪያና ገለጻ የለም። ስለዚህ እንግዲህ የሚጠበቀው የአብሪ ሞተርስና የቲክቶከር አዶናይ መግለጫና ማብራሪያ ነው። በርካታ ሰዎችም ይህን ጉዳይ እየጠበቁት ይገኛል። እንግዲህ የእናንተን ሀሳብ አስተያየት ኮሜንት መስጫ ሳጥኑ ላይ በመስጠት ሀሳባችሁን አጋሩ እያልኩ ለዛሬ ነበረን ጊዜ ይህን ይመስል ነበር።